ኢትዮ ቴሌኮም ባለፉት 6 ወራት 6 ሚሊዮን አዳዲስ ደንበኞች እንዲሁም 85 ቢሊዮን ብር ገቢ ማግኘቱን አስታውቋል። ተቋሙ ከኤም-ፔሳ የቀረበበትን ታግጃለሁ የሚል ቅሬታ በተመለከተም ዋና ስራ አስፈጻሚዋ ማብራሪያ ሰጥተዋል። ኤርሚያስ በጋሻው ዝርዝር አሰናድቷል። ኢትዮ ቴሌኮም ከቀጣዩ አድማስ 2018 ስትራቴጂ ውስጥ የ2018ን የመጀመሪያ መንፈቅ ዓመት የሥራ አፈጻጸሙን የተመለከተ መግለጫ ለመገናኛ ብዙሃን ሰጥቷል። ዋና ሥራ አስፈጻሚው ፍሬሕይወት ታምሩ በሰጡት በዚሁ መግለጫ ተቋማቸው ባለፉት 6 ወራት 6 ሚሊዮን አዳዲስ ደንበኞች ማፍራቱን ተናግረዋል። በዚህም በአጠቃላይ የደንበኞቹ ቁጥር 87.1 ሚሊዮን መድረሱን ተናግረዋል። በቴሌብር የሞባይል ገንዘብ ማስተላለፊያ ባለፉት 6 ወራት ብቻ 4 ሚሊዮን አዳዲስ ደንበኞች ሲመዘገቡ 1.9 ትሪሊዮን ብር ደግሞ መዘዋወሩ ነው የተገለጸው። አጠቃላይ የቴሌብር ተጠቃሚዎች ቁጥርም 58 ሚሊዮን እንደደረሰም በዚሁ ጊዜ ተጠቁሟል። ኢትዮ ቴሌኮም ባለፉት 6 ወራትም በአትራፊነቱ እንደቀጠለ ተገልጿል። በዚህም 85 ቢሊዮን ብር ገቢ አስገብቷል ነው ያሉት ዋና ስራ አስፈጻሚዋ። በ6 ወሩ 85 ቢሊዮን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊዮን የሚሆን ኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ወይም እድገት ያሳየበት ነው ማለት ነው። ኢትዮ ቴሌኮም ባለፉት 6 ወራት መሰረተ ልማት ማስፋፋቱንም አጠናክሮ መቀጠሉን ዋና ስራ አስፈጻሚዋ ተናግረዋል። 278 አዳዲስ የሞባይል ጣቢያዎች ገንብቶ አጠቃላይ የሞባይል ጣቢያዎቹን ቁጥር 10288 አድርሷቸዋል ተብሏል። 130 የገጠር ሞባይል ጣቢያዎችም የተገነቡ ሲሆን እነዚህ ጣቢያዎች 102 ወረዳዎችን ከኔትወርክ ጋር አስተሳስረዋል ነው የተባለው። ተቋሙ እነዚህንና ሌሎች ስራዎቹን ሲሰራ ያጋጠሙት ችግሮችም እንደነበሩ ተነስቷል። በሚፈልገው ልክ የውጭ ምንዛሪ አለማግኘቱ አንዱ ሲሆን በየከተሞቹ የሚሰራው የመልሶ ማልማት ስራም ሌላኛው ነው። እነዚህ ብቻ ግን አልነበሩም ችግሮቹ። ከተቆጣጣሪው አካል የመጡ ጫናዎችም ነበሩ ተብሏል። በሬጉላተሩ ዲተርምን የሚደረጉበት ውሳኔ የሚታለፉበት በርካታ ጉዳዮች ይኖራሉ። በ6 ወሩ ከዚህ ቀደም ስናከራይበት የነበረው የኢንፍራስትራክቸር ሼር ፕራይስ ኮምፕሊትሊ ሪቫይዝ የተደረገበትና ምናልባትም ወጪያችንን ታሳቢ ያላደረገ የኢንፍራስትራክቸር ሼር ለተወዳዳሪያችን ለተፎካካሪያችን እንድናቀርብ ዲተርምን የተደረገበት ነው ማለት ነው። እነዚህና መሰል በርካታ ያው ጉልህ ወይም ሰፊ የማርኬት ድርሻ ይዟል ከሚለው ጋር ተያይዞ የመጣበት ጫናዎች አሉ ማለት ነው። ዋና ስራ አስፈጻሚዋ የተቋማቸውን የስራ አፈጻጸም ካቀረቡ በኋላ ከመገናኛ ብዙሃን ለቀረቡላቸው ጥያቄዎችም ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች መካከል ዝግጅት ክፍላችን ተቋሙ በቅርብ ስላደረገው የዋጋ ጭማሪ ያነሳው ይገኝበታል። በተለይም ይህ የዋጋ ጭማሪ ከተቆጣጣሪው አካል ጫና ጋርና ከተወዳዳሪው የቴሌኮም አቅራቢ ጋር የተገናኘ ስለመሆኑ አንስተንላቸው ነበር። ኦነስትሊ ስፒኪንግ አሁን ባደረግነው ማሻሻያ ቼክ ብታደርጉ አይቲዩ ማውጥ እንደሚያወጣው አሁንም ቺፐስት ኦፕሬተር ነው። ባክግራውንዱን ግን መረዳት ያስፈልጋል። ሬጉላተሩም ሲግኒፊካንት ማርኬት ፓወር ያለው ኦፕሬተር መሆኑን ዲተርምን አድርጓል። ከዛ ባሻገር ደግሞ ከወጪ በታች ስለሆነ የምታቀርበው አጀስትመንት ማድረግ አለብህ። ኮስት አላይመንት ይባላል በኢሲ ቋንቋ ወይም በሬጉላተሪ ቋንቋ። በእናንተ ግን እንዳላችሁት አት ዘ ኤንድ ኦፍ ዘ ዴይ ዌዘር ኢት ኢዝ ኮስት አጀስትመንት አላይመንት ያው ደንበኛው ጋር ሲመጣ ፕራይስ ሆኖ ነው የሚመጣው ማለት ነው። የምናስፋፋቸው መሰረተ ልማቶች የውጭ ምንዛሬ ስለሚፈልጉ ኢንፍራስትራክቸር ሼሩንም ማቅረብ የምንፈልገው በውጭ ምንዛሬ ነው ብለን ረዘም ያለ ጊዜ ፈጅቷል ማለት ነው። አሁን የተደረገው ግን እንዳያችሁት በማርኬት አሰስመንቱ ወርልድ ባንክም እንዳስቀመጠው ቴሌኮም በውጭ ምንዛሬ መጠየቁ ሳፋሪኮም ላይ ፕሬሸር መፍጠሩን ያስረዳበት ሁኔታ አለ። ፕራይሱ መቀነስ አለበት የሚል ስለዚህ ከኢሲ ጋር ከሚመለከታቸው ጋር ብዙ ኔጎሺዬሽን አድርገናል። ፋይናሊ ግን ዲተርምን ነው የተደረገው ማለት ነው። ዲተርምን ሲደረግ ቴሌኮም ለማቅረብ ሼር ለማድረግ የምንቸገርበት ፕራይስ ነው የተሰጠው ማለት ነው። አንደኛ በኢትዮጵያ ብር እንድናቀርብ ነው። በጣም መጠነኛ የሆነ ፎሬን ከረንሲ ብቻ ላይ የተፈቀደው። ከዛ ባሻገር ግን በከፍተኛ ሁኔታ በ22 ስናቀርብ ከነበረበት ባነሰ ዋጋ ሼር እንድናደርግ ነው ዲተርምን የተደረገው። ሬጉላተሪ ፕሬሸር ያልነው አንዱ ይሄ ነው። ሌላኛው ለዋና ስራ አስፈጻሚዋ የተነሳላቸው ጉዳይ ደግሞ የሳፋሪኮም የሞባይል ገንዘብ አገልግሎት አቅራቢ የሆነው ኤም-ፔሳ ኢትዮጵያ የኢትዮ ቴሌኮም ሲም ካርድ የያዙ ደንበኞቼ አገልግሎቱን እንዳያገኙ ታግደዋል ብሎ ስላወጣው መግለጫ ጉዳይ ነው። ዋና ስራ አስፈጻሚዋ ተቋማቸው በአስፈላጊው የዘርፉ ዲሲፕሊን በመመራት ከሚመለከታቸው አካላት ጋር ሁሉ እንደተነጋገረበት ገልጸው ተከታዩን ምላሽ ሰጥተዋል። ብዙዎች ኢትዮ ቴሌኮም ኔትወርኩን ዘጋበት በሚል ነው የተረዳው። ኔትወርክ አልዘጋ ነው።
ደንበኞቻችን ናቸው አቢዩዝ የተደረጉት። ስለዚህ እንደዛ አቢዩዝ አይደረግም፣ በመሰረቱ አይደረግም። የሌላ ሀገርስ ተሞክሮ ምንድነው ካላችሁ በሌላ ሀገር ተሞክሮ አንደኛው ኦፕሬተር የሌላኛውን ደንበኛ እንደፈለገ እየወሰደ አገልግሎት አይሰጥም እንጂ የዘጋነው ኔትወርክ የሳፋሪኮም ከኛ ጋር ትራንዛክሽን እንዳያደርግ የዘጋነው የለም። ብናደርግ ኖሮ ደግሞ እስካሁን ድረስ ኢሲኤ በእኛ ላይ እርምጃ ወስዶ ታዩት ነበረ ማለት ነው። ይሄ ከሞባይል ማኒ ጋር በተያያዘ ያለ ግልጽ በሆነ መልኩ የምንናገር ይሄ ነው። የዳታ ኔትወርክ ተዘጋ የሚለው አይደለም። ኢትዮ ቴሌኮም ደንበኞቹና ኢንፍራስትራክቸሩን ለመጠበቅ በተሰጠው ማንዴት ኃላፊነት ላይሰንስ መሰረት ደንበኞቹን ፕሮቴክት ማድረጉን ግን በዚህ አጋጣሚ አስምሬ ለመናገር ወዳለው ማለት ነው።